الرجيم بسم الله الرحمن الرحيم إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفره إنه كان توابا. أعوذ بالله السميع العليم من الشيطان الرجيم من همزه ونفثه ونفثه. بسم الله الرحمن الرحيم. اللهم يسر لنا كل عسير فإن تيسير العسير عليك يسير. اللهم افتح لنا وافتح علينا برحمتك يا أرحم الراحمين. سورة النصر سورة النصر يدل مئراف بمبال يتاوقال. نصر ارداتا الله سبحانه وتعالى لنبي عليه الصلاة والسلام يسطاچو دل يتملكته سلازا ነገር የሚነገርበት የሆነ ምዕራፍ ነው። سورة النصر وسمي سورة التوديع يمسنابچا ምዕራፍም ተብሎ ይታወቃል። እና እቺ ምዕራፍ የወረደችው መዲና ላይ ለመሆኑ ሁሉም ይስማማል። የወረደችው መዲና ላይ ነው ቢላ ኺላፍ፣ ያለ ምንም ኺላፍ በሁሉም ስምምነት የወረደችው መዲና ነው። መቼ ነው የወረደችው በሚለው ላይ ባይሆን የተወሰነ ልዩነቶች አሉ። አንዳንዶቹ ከተቡክ ዘመቻ ቀጥሎ ከተቡክ ዘመቻ በኋላ ነው ያሉ አሉ። አቋሎችን ወደፊት የምናያቸውም ቢሆን እንደዚሁም ደግሞ በሐጀተል ወዳዕ ነው ሐጀተል ወዳዕ ላይ ነው የወረደው ብለው የተናገሩ ዑለማዎችም አሉ። ከተቡክ ዘመቻ በኋላ ነው የወረደው ባሉት ዑለማዎች ወይም ሙፈሲሮች አነጋገር ከሆነ ነብዩ አለይሂ ሰላቱ ወሰላም እቺ ምዕራፍ ከወረደች በኋላ ለሁለት ዓመት ኖረዋል የሚል ማዕና ሲኖረው ከያኒ አያም ሐጀተል ወዳዕ ላይ ነው የወረደው ደግሞ ብለው የሚሉ ዑለማዎች ደግሞ እቺ ምዕራፍ ከወረደች በኋላ ነብዩ አለይሂ ሰላቱ ወሰላም 80 ቀን ነው የኖሩት ብለው ይናገራሉ። የተወሰኑ ተጨማሪ ቀውሎችን ወደፊት ኢንሻአላህ የምናገኝ ይሆናል። እቺ ምዕራፍ 3 አንቀጾች አሏት ውስጧ ላይ፣ እንደዚሁም 17 ቃላቶች አሏት ውስጥ ላይ ኢዛ ጃአ ነስሩላህ ያን እየቆጠርን 17 ቃላት አሏት በውስጧ። وسبعون حرفا እንደዚሁም ደግሞ 77 ፊደሎች በውስጧ ላይ እንዳሉ ዑለማዎች ይናገራሉ ማለት ነው። እቺ ምዕራፍ በአንድ ሪዋያ ላይ እንደተነገረው انها تعدل ربع القرآن የቁርአን 1/4 ጋር ተስተካከላለች ተብሏል። እንደዚሁ اذا زلزلت الارض زلزالها የሚለው ምዕራፍ የቁርአንን 1/4 ያህላል ተብሎ ተነግሮላቸዋል ደረጃቸውን ማለት ነው። እና ምዕራፏ ብዙ ውስጧ ላይ የሚዳሰሱ በርካታ ነገሮች አሉ። ኢንሻአላህ ወደፊት ሁሉንም የምናይ ነው የሚሆነው። ወደ ትርጉሙ ስንሄድ يقول الباري جل وعلا بسم الله الرحمن الرحيم أي قولوا بسم الله الرحمن الرحيم بالله سم እጅግ በጣም ሩህሩህና በጣም አዛኝ በሆነው እንጀምራለን በሉ። الرحمن الرحيم ሁለቱም የአላህ Subhanahu Wa Ta'ala ስያሜዎችና የሱ መገለጫ ባህሪያት ናቸው። ረህማን ማለት ከፊሩ الرحمة እዝነተ ሰፊ፣ እዝነቱ ሁሉም ጋር የሚዳረስ ለካፊሩም ለሙእሚኑም ለሁሉም የሚያዝን የሚል ማዕና ሲኖረው፣ الرحيم የሚል ደግሞ الرحمة الخاصة ልዩ የሆነ እዝነት ያለው የተለየ እዝነት የሚያዝን የሆነ ለማን ይህን የተለየ እዝነት የሚሰጠው ሲባል ለሙእሚኖችና ለአማኞች። አላህ Subhanahu Wa Ta'ala ቁርአን ላይ ምን አለ? وكان بالمؤمنين رحيما አኺራ ላይ ለሙእሚኖች ብቻ በልዩ ሁኔታ ጀነት ውስጥ የሚያዝነው ለሙእሚኖች ብቻ ነው። ለካፊሮች አይታዘንላቸውም አኺራ ላይ ማለት ነው። ስለዚህ ረሂም የሚለው ذو الرحمة الخاصة የልዩ እዝነት ባለቤት የሚል ማዕና ይሰጠናል ማለት ነው። ወይም ደግሞ ረሂም ማለት እዝነቱን ወደ ባሮቹ የሚያደርስ፣ الرحمن የሚለው የእዝነት ባለቤት አዛኝ የሚል ማዕና ይኖረውና ረሂም ማለት ደግሞ እዝነቱን ለባሮቹ የሚያደርስ የሚል ማዕና ይኖረዋል። አላየ ሐል
በአላህ ስም እጅግ በጣም ሩህሩህና በጣም አዛኝ በሆነው ጌታ ስም እንጀምራለን በሉ። ኢዛ ጃአ ነስሩላህ የአላህ ስብሓነሁ ወተዓላ እርዳታ በመጣ ጊዜ እና ወልፈትሑ እንደዚሁም የመካ መከፈት የመካ በድል መከፈት በመጣ ጊዜ ወረአይተ ናሰ የድኹሉነ ሰዎችም ሲገቡ ስታያቸው ጊዜ ፊ ዲንላህ በአላህ ዲን ላይ በኢስላም ውስጥ ሲገቡ ስታያቸው አፍዋጀን በህብረት በጀማዓ የሆኑ ወደ አላህ ዲን ወደ ኢስላም ሲገቡ ስታያቸው ጊዜ ፈሰቢሕ ቢሐምድ ረቢከ ጌታህን ከማመስገን ጋር አጥረው ጌታህን እያመሰገንክ አጥረው የጠራ መሆኑን ተናገር። ወስተግፊርሁ እንደዚሁም ደግሞ ለጥፋትህም ይቅርታን ጠይቀው። ኢነሁ ካነ ተዋበን ምክንያቱም እሱ ጸጸትን ተቀባይ ተውበትን የሚቀበል ነውና በማለት አላህ ስብሓነሁ ወተዓላ ለነቢዩ ዓለይሂ ሰላቱ ወሰላም ትእዛዙን ያስተላልፍላቸዋል ማለት ነው። ጠይብ እንግዲህ የምዕራፍ ይህ ሱራ አኺሩ ሱረትን ነዘለት ሚነል ቁርአን ሂየ ሃዚሂ ሱራ ይላል። ከቁርአን መጨረሻ የወረደው ምዕራፍ ይኸው ነው። አብዱላህ ብኑ ዓባስ ለዑትባህ ለተባለው ታቢዒ ይጠይቀዋል። هل تعرف أي آية يعني هل من بلو طيقوا عن صدقة بن يسار عن ابن عمر عبيد الله بن عبد الله بن عتبة قال لابن عباس انديها لنيال يا ابن عتبة يا عتبة لجهوي أتعلم آخر سورة من القرآن نزلت كقرآن مجرشا يوردوا مأراف من اندهونة توقع لهنا بلو يطيقوا قلت نعم إذا جاء نصر الله والفتح أو إذا جاء نصر الله والفتح ملو سورة هنيو سورة النصر نو بلو يملس اللتال قال صدقت أونتهن وتككلنا بلو ينقروال يهنن حديث نسائي زقبوتال حديثهم صحيح عندهنا علماء ينقرالو مالتنا عبد الله بن عمر هنا منالا قال أنزلت هذه السورة إذا جاء نصر الله والفتح على رسول الله صلى الله عليه وسلم أوسط أيام التشريق ይህ ምዕራፍ በነቢዩ ዓለይሂ ሰላቱ ወሰላም ላይ የወረደው በአያመ ተሽሪቅ በመካከለኛው ቀን ነው። አያመ ተሽሪቅ እንደሚታወቀው ከዒድ አልአድሓ በኋላ ያሉት 3 ቀናቶች ናቸው። 11ኛው ቀን 12ኛውና 13ኛው ቀን አያሙ ተሽሪቅ ይባላሉ። ከነዚህ ቀናቶች መካከለኛው 12ኛው ቀን ላይ ነው በሳቸው ላይ ይቺ ምዕራፍ የወረደችው። እናም ፈዓረፈ أنه الوداع ነቢዩ ዓለይሂ ሰላቱ ወሰላም ይቺ ምዕራፍ ስትወርድ ስንብት መሆኑ ገባቸውና فأمر براحلته القصواء فروحلت قصواء የተባለውን ግመላቸውን ኮርቻ እንዲጫንባት አዘዙ። ተዘጋጀች። ኮርቻው ተጭኖ ተዘጋጀላቸው። ከዛም ثم قام فخطب الناس ከዛም ነብዩ አለይሂ ሰላቱ ወሰላም ግመላቸው ላይ በመቆም ኹጥባ አደረጉና فذكر خطبته المشهورة يا أيها الناس لعلي لا ألقاكم بعد عامي هذا ሰዎች ወይ ምናልባት ከዚህ አመት በኋላ ላንገናኝ እንችላለን ስለሆነ ብለው ነብዩ አለይሂ ሰላቱ ወሰላም ምክር አስተላለፉ። አደራቸውን ለህዝቦቻቸው ለሰዎች እዛ ለተሰበሰቡት ሰሃቦች ነገሯቸው ማለት ነውና እቺ ምዕራፍ በዛን ጊዜ ነው የወረደችው ብለው አብዱላህ ኢብኑ ዑመር ይህንን ይናገራሉ ማለት ነው። إذا جاء نصر الله والفتح ሲባል إذا جاء نصر الله يا الله سبحانه وتعالى እርዳታ በመጣ ጊዜ የአላህ እርዳታ የተባለው ምንድነው ሲባል እንግዲህ ነብዩ አለይሂ ሰላቱ ወሰላም ከተላኩበት ጊዜ ጀምሮ ገና ዳዕዋቸውን ማድረግ ሲጀምሩ የተለያዩ እንግልቶች የተለያዩ መጥፎ ነገሮች ደርሰውባቸዋል። ተዘልፈዋል፣ ተደብድበዋል፣ ቆስለዋል፣ ብዙ ነገር አጋጥሟቸዋል። ያንን ነገር አጋጥሟቸው ብዙ ነገሮችን አሳልፈው ተቋቁመው ያንን ሁሉ ጫና ችለው ነብዩ አለይሂ ሰላቱ ወሰላም በኋላም ሀገር ለቀው ለመሰደድ በቅተዋል። መካን የተወለዱበትን ያደጉበትን የኖሩበትን ሀገር ከ50 አመታቸው በኋላ ጥለው ወደ መዲና ተሰደው ነበር ነብዩ አለይሂ ሰላቱ ወሰላም 53 አመት ከሞላቸው በኋላ ማለት ነው። ከዛ በኋላ መዲና ላይ ሄደው እንደገና አላረፉ። ከሙሽሪኮች ጋራ በርካታ ፍልሚያዎችን በጣም ብዙ ጦርነቶችን ውጊያዎችን አካሂደው ሲያበቁ በመጨረሻም አላህ Subhanahu Wa Ta'ala ድል ሰጣቸው፣ ነስር ሰጣቸው። እስከዛሬ ያለፈው የነበረው ጭቆና
እስከዛሬ የኖራችሁበት የነበረው ነገር አክትሟል አብቅቷልና ነስር ነው ከእንግዲህ በኋላ ያለው ብሎ አላህ አበሰራቸው። إذا جاء نصر الله يا الله እርዳታ በመጣ ጊዜ والفتح ማለት ደግሞ አይ ፈትሑ መካ ማለት ነው። የመካ መከፈትም በመጣ ጊዜ ብሎ አላህ Subhanahu Wa Ta'ala ይናገራል። ታዲያ ይሄ ምዕራፍ የወረደው ቅድም እንዳየነው ወይ ከተቡክ ዘመቻ በኋላ ነው። የተቡክ ዘመቻ ማለት آخر غزوات الرسول صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰለም ካካሄዷቸው ዘመቻዎች ካካሄዷቸው ውጊያዎች ሁሉ የመጨረሻው ውጊያ غزوة ተቡክ ነው። ከዛ በኋላ ያ ማለት ከፈትሑ መካም በኋላ ነው ማለት ነው የወረደው። ስለዚህ የመካ መከፈት በመጣ ጊዜ ማለት ምን ማለት ነው? ወደፊት ነው ወይስ ወደ ኋላ ያለፈው ነው የሚናገረው ብለው ሲሉ ምን ይላሉ? ይህንን እቺ ሱራ የወረደችው ከፈትሑ መካ በኋላ ነው የወረደው። ታዲያ የመጣ ጊዜ ማለት ምን ማለት ነው ሲባል إذا بمعنى قد بلو إمام القرطبي رحمة الله عليه الناقران أي قد جاء نصر الله والفتح مالتنا يا الله سبحانه وتعالى أرداتنا يمكى مكفت مأتول لهال إنما ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفره يميل معنا يسأل بلو الناقران فتح مالتي تنيو فتحنو فتح مالت بدل مكفت مالت بدل عندنا هجر عندنا كبابي مكوت عطرنا ያንን ሀገር በመክፈት ማለት ነው። ታዲያ የትኛው ፈትህ ነው የተፈለገው ሲባል ፈትሑ መካ ነው። የመካ መከፈት ነው የተፈለገው ቀውለን ዋሂደን አንድ ቀውል በቃ ሁሉም ዑለማዎች የሚሉት ይህንን ነው በማለት ኢብኑ ከሲር ረህመቱላሂ ዐለይህ ይህንን ይናገራሉ ማለት ነው። ታዲያ እዚች ጋር አንዳንድ ዑለማዎች እዚህ ቦታ ላይ የሚጠቅሱት መካ መከፈት ሲባል እንዴት ተከፈተ፣ በምን ሰበቡስ እንዴት ነበር፣ በምን ሁኔታ ነው የነበረው የሚለውን ይጠቅሳሉ እዚህ ቦታ ላይ ማለት ነው። ያው እንግዲህ እነሱ ስለጠቀሱት እኛም ለመጥቀስ እንሞክራለን ማለት ነው። ከዚህ በፊት እርግጥ የሲራ ደርስ ላይ መካ በምን መልኩ እንደተከፈተች እንዴት እንደተከፈተ ሰበቡ ምን እንደነበረ አይተናል። ነብዩ አለይሂ ሰላቱ ወሰለም ዑምራ ለማድረግ ሰሐቦቻቸውን ሰብስበው ወደ መካ ጉዞ ይጀምራሉ። ከዛ በኋላ በዚያን ጊዜ ዑምራ ለማድረግ ጉዞ በጀመሩበት ወቅት ከቁረይሾች ጋራ ምንም አይነት የሰላም ስምምነት አልነበራቸውም ነበር። ይህን ያደረጉት ከኸንደቅ ዘመቻ በኋላ ነበር። ከኸንደቅ ዘመቻ ወይም ከአህዛብ ዘመቻ በኋላ ቀጥሎ ነበር ያን ያደረጉት ማለት ነው። ከዛ እየሄዱ ያለ ቁረይሾች ይህንን ይሰማሉ። ሙሐመድ ሰለላሁ ዐለይሂ ወሰለም ተከታዮቹ ጋራ ሆኖ መካን በግድ እኛ ሳንፈቅድለት ገብቶ ዑምራ ሊያደርግ ወይም ጠዋፍ ሊያደርግ እየመጣ ነውና ይሄ የውርደት ውርደት የሞት ሞት ነው። ስለዚህ የቻልነውን ያክል ተረባርበን ልናስቆመው የሚከፈለው መስዋዕትነት ከፍለን ልንመክተውና ልንመልሰው የግድ ነው ብለው ወሰኑ ቁረይሾች ማለት ነው። ከዛ በኋላ ነብዩ አለይሂ ሰላቱ ወሰለም መተው ሁደይቢያ የሚባለው አካባቢ ደረሱ። ሁደይቢያ እንግዲህ የውሃ ጉድጓድ ያለበት ቦታ ነው። እዛ መተው ሰፈሩ። ከዛ በኋላ ቁረይሾች ጦር አሰልፈው ሌሎችንም ወዳጆቻቸውን እንዳለ ሰብስበው ነብዩ ሰለላሁ ዐለይሂ ወሰለም ጋር ለመፋለም እሳቸው ጋር ለመዋጋት ጦር ሰብቀው እየጠበቁ ነበር። እነ ኻሊድ ኢብኑ አልወሊድ ያኒ ቦታ ይዘው እንደውም መንገድ ዘግተውባቸው ሁሉ እንፋለማለን ብለው ተዘጋጅተው ነበር። ነብዩ አለይሂ ሰላቱ ወሰለም እኛ የመጣነው ለሰላም ነው፣ የመጣነው ዑምራ ለማድረግ ነው፣ ጦርነት ፍለጋም አይደል የመጣነው ብለው እንደውም ይዘው የመጧቸውን ግመሎች ለሃዲያ ወደ መካ የሚመጡ የሆኑ ከብቶችን ሁሉ አሳዩ። እነሱ ግን አሻፈረኛሉ፣ አይሆንም በጭራሽ። የተለያዩ መልእክተኞችም እየተመላለሱ ከነብዩ አለይሂ ሰላቱ ወሰለም ጋራ ለመደራደርና ለመነጋገር ሞክረው ነበር። በመጨረሻም ሱሀይል ኢብኑ ዐምር የተባለው ከቁረይሽ ልዑክ ሆኖ ተወካይ ሆኖ መጣና ከነብዩ አለይሂ ሰላቱ ወሰለም ጋር ስምምነት አደረገ። ምንድነው ስምምነቱ? ያኒ ብዙ ነጥቦች ውስጥ ላይ የተካተቱበት ነው። ከነዛ ነጥቦች አንዱ ዘንድሮ ዑምራ አታደርጉ። ይሄ ምንም ድርድር ውስጥ የማይገባ ነገር ነው። ለምን አረቦች በግድ መጥቶ እነሱን ጥሷቸው ገብቶ ዑምራ አደረገ እንዲባልብን ስማቸውን እንዲጠፋ አንፈልግም። ስለዚህ ዘንድሮ ትመለሳላችሁ፣ በቀጣይ አመት መጣችሁ ዑምራ ታደርጋላችሁ፣ 3 ቀን ብቻ ቆይታችሁ ትሄዳላችሁ። አንደኛው ነጥብ ይሄ ነው። ሁለተኛው ደግሞ ይሄንን የሰላም ስምምነት ለረጅም ጊዜ የሚቆይ የሰላም ስምምነት ማካሄድ አለብን። የሰላም ስምምነት ውል ሊፈርሙ ማለት ነው። ለ10 አመት የሚቆይ ለ10 አመት የሚዘልቅ የጦር አቁም የተኩስ አቁም ስምምነት ፈረም። ሁለተኛው ነጥብ ነው። ሌላኛው ደግሞ ከመካ ሰዎች ከሙሽሪኮች እስልምናን ተቀብሎ ወደ ሙስሊሞች የሚቀላቀል ሰው ሊመለስ፣
ከሙስሊሞች ደግሞ አፈንግጦ እስልምናን ትቶ ወደ ሙሽሪኮች ወይም ወደ መካ ወደ ቁረይሾች የሚገባ ሰው ደግሞ ላይመለስ። ሶስተኛው ነጥብ ይሄ ነው። ከዛ እንደውም ሰሃቦች እንደ ዑመር ኢብኑ ኸጣብ እንዴት በጭራሽ ይሄንማ ማይሆን ነገር ነው ብለው ተቃውሞ አቅርቦ ነበር። ነብዩ አለይሂ ሰላቱ ወሰላም ግን የአላህ ትእዛዝ ነው አላህ ያዘዘኝ ነው እኔ አላህን አላምጽም ብለው ይህንን ስምምነት ተቀብለዋል። ምክንያታቸውንም በኋላ አብራርተዋል። ሌላኛው ደግሞ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ወዳጅነት መመስረት የፈለገ ማንኛውም ሰው ከሳቸው ጋራ ወዳጅነት መመስረት ይችላል፣ ከሙስሊሞች ጋር ማለት ነው። ከቁረይሾች ጋር ደግሞ ወዳጅነት መሰርታለሁ ከነሱ ጋራ አብራለሁኝ ያለም ሰው በዛ ይገባል የሚል ስምምነት ተጠቅሶ ነበር ማለት ነው። ታዲያ በዚህ ስምምነት መሰረት ኹዛዓ የተባሉ ጎሳዎች ከነብዩ ሰለላሁ ዐለይሂ ወሰለም ጋራ ስምምነት አድርገው የነሱ ወዳጅ ሆነው ገቡ። በኑ በክር የሚባሉ ጎሳዎች ደግሞ ከቁረይሾች ጋራ አብረው ይገባሉ ማለት ነው። እንግዲህ ሁለት ጎራ መጣ። ከቁረይሾችና ከሙስሊሞች ሌላ የሆኑ የነሱ ማንነት ያላቸው የሆኑ ሌሎች ቡድኖች መጡ፣ ኹዛዓዎችና በኑ በክሮች ማለት ነው። የቱኛውንም ቡድን ከነብዩ ሰለላሁ ዐለይሂ ወሰለም ጋር የገባውን ቡድን ማንንም መንካትና ማጥቃት አይቻልም። እነሱን ያጠቃ የነሱን የነካ ልክ ሙስሊሞችን እንደነካ ይቆጠራል። ከቁረይሾችም ጋር የገባን አካል ማጥቃትና እነሱ ላይ ጥቃት መፈጸምን ልክ ቁረይሾች ስምምነቱን መጣስ ይቆጠራል፣ እንደ መጣስ ይቆጠራል ማለት ነው። ከዛም በ8ኛው ዓመተ ሂጅራ ኹዛዓዎች በኑ በክርና ኹዛዓ ሁለቱም ቡድኖች እንዳትረሱ። በኑ በክሮች ኹዛዓዎች ጋር የቆየ ጸብ ነበራቸው፣ ቁርሾ ነበራቸው መሃል ላይ ማን ነው ያኒ ፊት ጊዜ የነበራቸው ቂም በቀል ነበርና ጨለማን ተገና አድርገው ጥቃት ይፈጽሙባቸዋል። ይህንን ጥቃት ሲፈጽሙ ቁረይሾች በወታደርም በመሳሪያም ድጋፍ አድርገውላቸው ነበር። ለማን? ለበኑ በክሮች ማን በወታደርም በመሳሪያም ድጋፍ አድርገውላቸው ኹዛዓዎችን አጥቅተው ነበር። ከዛ ከኹዛዓዎች መካከል ወደ 40 የሚቆጠሩ ሰዎች ቀስ ብለው ወደ መዲና ይሄዱና ለነብዩ አለይሂ ሰላቱ ወሰላም ይነግሯቸዋል። እንደዚህ አጠቁን፣ ቁረይሾች ገደሉን፣ ስምምነት ነበር፣ የሰላም ስምምነት ነበር፣ ያንን ጥሰው እኛ ላይ ጥቃት ፈጽመውብናልና እባክህን እንድትረዳን ብለው ነብዩ ሰለላሁ ዐለይሂ ወሰለም ጋራ መጥተው ያናግሯቸዋል። فقال النبي صلى الله عليه وسلم لا نصرت إلا أنصركم እናንተንማ ካረዳኋችሁ እርዳታ የሚባል ነገር አላገኝ ብለው ተነሱ። ታጥቀው ማለት ነው በግልጽ በቃ ይሄን ስምምነትን ጥሰዋል፣ የነበረውን የሰላም ስምምነት አፍርሰዋል። ስለዚህ እነዚህ ሰዎች በቃ ያኒ ጠላት ናቸው ማለት ነው፣ ሰላም የለም መካከላችን፣ ቃል ኪዳን ፈርሷል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተነሱ። ይህን ጊዜ አቡ ሱፊያን እንደዚህ አይነት ችግር ሊኖር እንደሚችል ተሰምቶት ነበር። ማለት እንግዲህ ጸብ ነው የተነሳው፣ ያኒ የቃል ኪዳን ስምምነቱን ማፍረስ ነው፣ ጥሰት ነው የተፈጸመውና አቡ ሱፊያን ቶሎ ብሎ ወደ መዲና ይመጣና ነብዩን ሰለላሁ ዐለይሂ ወሰለም ሊያናገር ይሞክራል። በቃ እኛ ያደረግነው አንዳንድ ሰዎች ናቸው፣ እኛ አልተቀበልንም፣ አልተስማማንም ነበር፣ እናም እንደውም ቀኑንም እንጨምር ብሎ ሊያግባባ ሞከረ። 10 ዓመት አይደለም ወደዛ ገፋ አድርገነው ለረጅም ጊዜ የሚዘልቅ የሰላም ስምምነት እናድርግ ብሎ ለመነጋገር ይመጣና ነብዩን ሰለላሁ ዐለይሂ ወሰለም ሊያናገር ይሞክራል። እሳቸው ሊያናገሩት ፈቃደኛ አልሆኑም፣ ጀርባ ሰጡት። ከዛ ወደ አቡበከር ጋር ይመጣል። አቡበከርም እንዲሁ ሊያናገሩት አልፈለጉም፣ ጀርባ ሰጡት። ያው እንግዲህ ጠላት ነው፣ እንግዲህ ጸብ ነው እዛ ቦታ ላይ ያለው፣ ምንም የሰላም ስምምነት የለም ማለት ነው። ወደ ዑመር ሲመጣ ደግሞ ያኒ فوجده اشد القوم በጣም እንደውም ከሁሉም የባሰ ጠንከር ያለ ከበድ ያለ ንግግር ተናገረው። ዑመር በቸም እንደሚታወቁት ጀግና ናቸውና አንተማ ጭራሽ እንኳን ይቀርና ቆይ ዋጋህን እንሰጣለን አይነት ነገር አስፈራሩት ጭራሹን። ከዛ ዑስማንንም ለማናገር ሞከረ፣ አልይንም ለማናገር ሞከረ፣ ምንም አልተሳካለትም። እንደውም አሊ ኢብኑ አቢ ጣሊብ የሆነ ዘዴ ነገር ነገረው። ምንድነው የነገረው ዘዴ? በቃ ዝም ብለህ መስጂድ ላይ ተነስተህ ቆመህ በቃ ስምምነቱን አድሻለሁኝ እንደውም ጊዜውን ጨምሬያለሁ ብለህ የማንንም ምላሽ ሳትሰማ ወደ ሀገርህ ተመለሳል። ከዛ እሱም አቃቂሎት ነው ያኒ አጃጅሎት ነው እንጂ ምንም ይሄ የሚሰጠው ትርጉም የለም። ስምምነት የሚባለው በሁለት ተደራዳሪዎች መካከል የሚደረግ ቃል ኪዳን፣ እሱ ግን በአንድ ወገን ብቻ አድርጎ ነው የሄደውና ሄዶ መካ ላይ ለሰዎቹ ነገራቸው። እኔ ሁሉንም ለማናገር ሞከርኩኝ፣ ምንም አይነት መፍትሄ የሚገኝበት ጉዳይ አይደለም፣ እንደው ነገሩ አስፈሪ ነው እያለ ነገራቸው። ባይሆን አሊ ኢብኑ አቢ ጣሊብ አንድ ዘዴ ነገር ነገረኝና እሱን አድርጌ መጥቻለሁ፣ የጥቀም አላውቅም ብለው አሉት። ከዛ ምንድነው ያረከው? አይ ተነስቼ እንደዚህ ብዬ መጣሁ፣ ይሄማ ምን ዋጋ አለው ብለው እነሱም መለሱበት ማለት ነው። ከዛም ነብዩ አለይሂ ሰላቱ ወሰላም 10,000 ጦር አሰለፉ። 10,000 ከሰሃቦች እንግዲህ
10,000 ጦር እስከዛሬ ተሰልፎ ይናክል ወታደር ይናክል ሰሃቢ ተሰብስቦ የማያውቀው ያክል ሰው ተሰበሰበ ማለት ነው። የዛም የተለያዩ ብርጌዶች አድርገው በብርጌድ ከፋፍለዋቸው ከቲበቱል ሙሃጂሪን ከቲበቱል አንሳር እንደዚሁም ደግሞ ከአንሳሮች እያንዳንዱ ንዑስ ጎሳ የተለየ ባንዲራ ሰንደቅ ዓላማ ተሰጥቷቸው ጉዞ ወደ መካ ጀመሩ ማለት ነው። ከዛ በኋላ መንገድ ላይ አባስ ኢብኑ አብዱል ሙጠሊብ የነብዩ ሰለላሁ ዐለይሂ ወሰለም አጎት እየመጣ ነበረ ያገኛቸዋል ከነሱ ጋራ ይቀላቀላል። አቡ ሱፊያን ለመሰለል ወጣ ብሎ እስቲ ነገሩ እንዴት ነው እያለ ለማየት ሲወጣ ነብዩ ሰለላሁ ዐለይሂ ወሰለም ምሽት ላይ እያንዳንዱ ሰው የሆነ ማብራት እንዲያበራ የሆነ ችቦ ነገር እንዲያበራ አዘዋቸው ሁሉም አብርተው 10,000 ሰዓት ይታይ ነበር። ከዛ ይሄ ማን ነው ለመሆኑ ብለው ይጠያየቃሉ ቁረይሾች ማለት ነው። አይ ኹዛዓዎች ሳይሆኑ አይቀሩም ብሎ ይመልስለታል። አይ ኹዛዓቱ አቀሉ ወአደሉ ሚን አን ተኩነ هذه نيرانها ኹዛዓዎችማ ይሄን አክል ሰዓት በፍጹም ሊኖራቸው አይችልም ይሄን አክል ሰው ሊኖራቸው አይችልም ሌላ ሰው ነው ሊሆን የሚችለው ምናም ብለው ይመላለሳሉ ማለት ነው። ይሄኛውን ከተመላለሱ በኋላ አባስ ኢብኑ አብዱል ሙጠሊብ አቡ ሱፊያንን ያገኘዋል። ከዛ የነብዩ ሰለላሁ ዐለይሂ ወሰለምን በቅሎ ላይ ነበር ይሄ አባስ ኢብኑ አብዱል ሙጠሊብ አጎታቸው ማለት ነው። አቡ ሱፊያንን ከኋላ ፈናጦ ይዞት ወደ ነብዩ ሰለላሁ ዐለይሂ ወሰለም ይዞት ይሄዳል። ቶሎ ብለህ ሂድና እስልምናን ተቀበል ይሄ ካልሆነ አያዋጣህም ካልሆነ ፍጻሜህ ነው መጨረሻህ ነው የሚሆነው ብሎ አስፈራርቶታል። ከዛ በኋላ በዛ መልኩ ጭኖት እየመጣ ያለ ሰዎች ባጠገባቸው ሲያልፍ ይሄ ማን ነው ይሄ ነብዩ ሰለላሁ ዐለይሂ ወሰለም በቅሎ ነው ይሄ ደግሞ አባስ ኢብኑ አብዱል ሙጠሊብ ነው ከኋላ ያለው ማን ነው እያሉ ግራ ይጋባሉ። ከዛ ዑመር ኢብኑ ኸጣብ አየው። ዑመር ኢብኑ ኸጣብ አቡ ሱፊያንን ሲያየው አይ አዱ والله አንተ ያላህ ጠላት አልহামዱሊላሂ الذي امكن منك بغير عهد ولا ميثاق እንደው ያለምንም ቃል ኪዳን ያለምንም يعني የሰላም ስምምነት እንዲሁ አንተን እንድናገኝ ያደረገን ጌታ ምስጋና ይገባው ብሎ በሩጫ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ይሄዳል። ዑመር ማለት ነው ቀድሞ ሄዶ እንግዲህ ፍቃድ ጠይቆ ሊገለው ነው የፈለገው ዑመር ኢብኑ ኸጣብ ማለት ነው። አባስ ኢብኑ አብዱል ሙጠሊብ ደግሞ እንዲድን ነው የሚፈልገው ቶሎ እንዲሰልምና ደሙን እንዲጠበቅለት ይፈልጋል። ከዛ ቶሎ ብሎ ይሄንን በቅሎን እያስሮጠ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ቀድሞ ይዞት ይገባና የአላህ መልእክተኛ ሆይ ይሄ አቡ ሱፊያን ነው እኔ ከለላ ሰጥቻለሁ ብሎ ተናገረ። ቶሎ ብሎ ማለት ነው ከለላ ሰጥቻለሁኝ ማንንም ሰው ሊነካ አይፈቀድም። እንግዲህ ሙስሊም የሆነ ሰው ለሌላ ሰው ጥገኝነት ሊሰጥ ይቻልለታል። ሙስሊሙና ይሄ ሁሉም ሙስሊም ያለው መብት ነው። እያንዳንዱ ሙስሊም ከለላ መስጠት ይችላል ለሌላ ሰው ማለት ነው። ከዛ በኋላ አቡ ሱፊያን ነብዩ ሰለላሁ ዐለይሂ ወሰለም እስልምና እንዲቀበል ጋበዙት። አማ አነ ለከ አን ቱስሊም እንደው እስልምናን ለመቀበል ይሄን ትዕቢትህን ለመተው ጊዜው አልደረሰልህም አይበቃህም እንግዲህ ብለዋል። ከዛም በኋላ አይ ይሄማ ከአላህ ውጪ ሌላ አምላክ ቢኖርማ ኖሮ እስከ ዛሬ ድረስ ይጠቅሙን ነበር ድል ይሰጡን ነበር ይሄው እንደሌለ እንግዲህ ይሄው በግልጽ እየታየ ነው ላኢላሃ ኢላላህ ብዬ መስክሬያለሁኝ ብሎ እስልምናን ተቀበለ ማለት ነው። ከዛ አሙ ረሱልላህ ሰለላሁ ዐለይሂ ወሰለም አባስ ምን አሉ የአላህ መልእክተኛ ሆይ ይሄ አቡ ሱፊያን ማለት የሆነ ፈኽር የሚፈልግ ሰው ነው ጉራ ነገር ይፈልጋልና እንደው የሆነ ነገር ብታደርጉለት ብለው ጠየቁላቸው ለአቡ ሱፊያን ጠየቁለት ማለት ነው። ከዛ ነብዩ ሰለላሁ ዐለይሂ ወሰለም قال من دخل دار ابي سفيان فهو امين አሉ የአቡ ሱፊያን ቤት የገባ ሰላም ነው አይነካ መሳሪያውን ያስቀመጠ አቡ ሱፊያን ቤት ገብቶ የተጠለለ ሰው ሰላም ነው ማንንም አይነካውም። መካ እንግዲህ እየሄዱ ነው ሊቆጣጠሩ እየሄዱ ነውና ማንንም አይነካውም ብለው ተናገሩለት ደስ ብሎት ሄደ። ከዛ በፊት ግን ከመሄዱ በፊት የሙስሊሞችን ብርጌድ ሰራዊት መመልከት አለበት ብለው ነብዩ ሰለላሁ ዐለይሂ ወሰለም ጠበብ ያለ ቦታ ላይ አባስ ይዞት እንዲቆም አዘዙና በዛ በኩል ሲያልፉ እነዚህ እነማን ናቸው ብሎ ይጠይቃል። هذه በኑ ሰሊማዎች ናቸው ብሎ ሲመልስ አባስ ሲመልስለት ማሊ ወሊ በኒ ሰሊማ በኑ ሰሊማማ ምን ያደርጉልኛል እነዚህ እነማን ናቸው አከሌዎች ናቸው እነሱስ ምን ያደርጉልኛል እያለ ይመልሳል ማለት ነው። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ሙሃጂሮች አንሳሮች ታላላቅ ሰዎች ባሉበት በጣም በሚያምርና በሚያስገርም በሚያስደንቅ አጀብ ሆነው ሲያልፉ አየ። ከዛ ይሄስ ማን ነው هذه كتيبة رسول الله صلى الله عليه وسلم يا نبي عليه الصلاة والسلام برجيد ነው ሙሃጂሮችም አንሳሮችም ያሉበት የሆነ ብሎ መለሱለት። ከዛም فقال لقد عظم ملك ابن اخيك ብሏል የወንድምህ ልጅ ንግስና በጣም ልቋል ማለት ነው ከፍተኛ ደረጃ ደርሷል ማለት ነው ብሎ መለሰለት። فقال لا بل هي الرسالة ይሄ ንግስና ሳይሆን ሪሳላ ነው መልእክተኝነት ነው
ከአላህ Subhanahu Wa Ta'ala የተሰጠ የሆነ ለነብዩ አለይሂ ሰላቱ ወሰለም የተሰጠ የሆነ የመለክተኝነት ማዕረግ ነው እንጂ ንግስና አይደለም ንግስና ከዛ በታች ነው ብሎ በዚህ መልክ መለሰለት ከዛ አቡ ሱፊያንን ቶሎ ብለህ ሄድና ወገኖችን ድረስላቸው ቁረይሾች ይሄ ማስጠንቀቂያ ቶሎ ብለው ጥንቃቄያቸውን ካልወሰዱ አብቅቶላቸዋል ዛሬ ቀን ብሎ ይልከዋል አቡ ሱፊያንን ማለት ነው አቡ ሱፊያን ይሄድና ያ ማዕሸረ ቁረይሾች ሆይ አበቃላችሁ ይሄው ሙሐመድ ሰለላሁ ዐለይሂ ወሰለም ከነ ወታደሩ ከነ ሰራዊቱ እየዘመተባችሁ እየመጣላችሁ ነው ስለዚህ ጥንቃቄያችሁን ውሰዱ አላቸው ታዲያ ምንድነው መፍትሄው ምን ይሻለናል አሉት ከዛ ምን አለ ቅድም የተነገረውን ስልጣን ሊጠቀም ፈለገና من دخل دار ابي سفيان فهو امن ተብሏል አላቸው የአቡ ሱፊያን ቤት የገባ ሰላም ነው ይድናል ምንም አይሆንም ተብሏል ከዛ قاتلك الله አሉት ቁረይሾች ራሳቸው ማለት ነው ወዲያ አንተ እንደው አትረባም ያንተ ቤት ታዲያ ስንት ሰው ያስጠልላል ለስንቱ ይበቃል ብለው አሉት ከዛ ሁለተኛውን ደብቆ የነበረውንም ነገራቸው ቤቱ የገባም ሰው ሰላም ነው ተብሏል አላቸው ታዲያ እንደዛ አትልም መጀመሪያውንም ሁሉም ሰው ቤቱ እንግዲህ ከገባ ሰላም ይሆናል ተብሏል አስቀድሞ ግን አቡ ሱፊያን ቤት የገባ ሚለውን ነበር የተናገረውና ከዛም ወደ ቤቱም የገባ ሰው ሰላም ነው ብሎ አላቸው መስጂድም ገብቶ የተጠለለ ሰው ሰላም ይሆናል በቃ ቦታው ባዶ መሆን አለበት ማንንም ሰው መሳሪያ ይዞ መታየት የለበትም ብሎ ነገራቸው ፈትሑ መካ እንግዲህ ነብዩ አለይሂ ሰላቱ ወሰለም ሰሃቦቻቸውን እንዳለ አስከትለው 10000 ጦር አሰልፈው መካ ገቡና ተቆጣጣሯት ይህንን ነው ፈትሕ የተባለው ይህንን አላህ Subhanahu Wa Ta'ala ይህ ፈትሑ መካ ከመምጣቱ በፊት እንደሚገኝ መካ እንደሚከፈት በድል እንደሚቆጣጣሩትም አብስሯቸው ነበር ነብዩ ሰለላሁ ዐለይሂ ወሰለም ይህንን ብስራት ለሰሃቦቻቸው ለተከታዮቻቸው አስተላልፈው ነግረው ነበርና ይህ ንግግር ኑቡዋ ነብይ መሆናቸውን በጣም ፍንትው አድርጎ የሚያሳይ ነገር ነው ከነብይነት አንዱ መገለጫ ምንድነው አተነቡ ያኒ ትንበያ መናገር ነው ወደፊት እንደዚህ ይከሰታል ብሎ ተናግሮ ያን የተተነበየው ነገር በትክክል ተሐቁቅ ከሆነ በትክክል ከተተገበረና ተፈጻሚ ከሆነ የነብይነት ማሳያ ማረጋገጫ ይሆናል ብለው ዑለማዎች ይናገራሉ ማለት ነው على اي حال اذا جاء نصر الله والفتح يا الله سبحانه وتعالى እርዳታ በመጣ ጊዜ والفتح እንደዚሁም ደግሞ መካ መከፈቷ የመካ መከፈት በመጣ ጊዜ ይሄ እንግዲህ ነስሩላህ የተባለው የአላህ Subhanahu Wa Ta'ala እርዳታ የተባለው ፈትሑ መካንም ያጠቃልል ነበር በልዩ ሁኔታ والفتح የሚለውን አውጥቶ የተናገረው ለምንድን ነው ሲባል لعظم شأنه لانه فتح الفتوح ከሁሉም ድሎች የበለጠው ትልቁ ድል ዋነኛው ድል ይሄ ነው ከሁሉም ድሎች የበለጠ ድል ይሄንን የሚስተካከል ከዚህ እኩል የሚሆን የለም ከዛ በኋላ የመጡት ድሎች በጠቅላላ ለዚህ ድል ያኒ ተከታይ ሆኖ ነው የመጣው ቅጥያ ሆኖ ተከታይ ሆኖ ነው የመጣው እንጂ ዋነኛው የድሎች ድል ብሎ ማለት መካን ከፍቶ መቆጣጠር ነው ነብዩ አለይሂ ሰላቱ ወሰለም ከተባረሩበት ከተሳደዱበት ሊገደሉ ከተፈለጉበት ሀገር ወጥተው ከዛ እንደገና በድል ያንን ሀገር መቆጣጠርና ያን ሀገር ሙሉ ወደ እስልምና መግባት ማለት ይሄ ከድሎችም የበለጠ ትልቅ ድል እንደሆነ ዑለማዎች ይናገራሉ ማለት ነው የሆነ ጊዜ እቺን ሱራ በተመለከተ ዑለማዎች ምን ይላሉ የነብዩ አለይሂ ሰላቱ ወሰለም የዱንያ ቆይታ እየተጠናቀቀና ያበቃ ለመሆኑ ማሳያ ነው ብለው ይገልጻሉ እቺ ምዕራፍ መውረዷ ነብዩ አለይሂ ሰላቱ ወሰለም እዚህ ዱንያ ላይ የነበራቸው ቆይታ የነበራቸው ሙሂማ የተሰጣቸው ሐላፍትና የተሰጣቸው ተልእኮ እንደተጠናቀቀ ማሳያ ያ ማለት አጀላቸው እየቀረበ መሆኑ ሚሞቱበት ከዱንያ ወደ አኺራ የሚሸጋገሩበት ጊዜ እየተቀራረበ መሆኑን ማሳያ ነው አብዱላህ ኢብኑ አባስ የሆነ ጊዜ ዑመር ኢብኑ አልኸጣብ በጣም ያቀርቡት ነበር ማንን አብዱላህ ኢብኑ አባስን ማለት ነው ቦታ ይሰጡታል ከሌሎች በተለየ መልክ ያቀርቡት ነበር እንደውም አንጋፋ አሽያኹ በድር ላይ የተሳተፉ አንጋፋ ሰሃቦች የተገኙበት ስብስብ ላይ ሳይቀር ይሄንን ትንሹ ልጅ አብዱላህ ኢብኑ አባስ እድሜው ትንሽ ነበር ገና ማለት ነውና ያን ይዘውት ይገቡ ነበር ከዛም ሰዎች ሌሎች ሰሃቦች ውስጣቸው ላይ ቅሬታ ይሰማቸዋል ለምንድነው ይሄንን ልጅ እንደዚህ አይነት ስብሰባ ላይ ይዞት የሚመጣው ዑመር ለኛም እኮ አብናኡን ሚስሉሁ ይሄንን የመሰለ ለኛም እኮ ልጆች አሉን እኛም እኮ ልጆች ማምጣት እንችል ነበር ለምንድነው ልጅ የሚያስገባው ለምንድነው ልጅ ይዞብን የሚመጣው ብለው ያስቡ ነበር ከዛ ዑመር ምን ይላቸዋል ኢነሁ ሚመን ዓሊምቱም እሱ እኮ እንደማንኛውም ተራ ልጅ አይደለም የነብዩ አለይሂ ሰላቱ ወሰለም ያአጎታቸው ልጅ ነው አብዱላህ ኢብኑ አባስ ያአጎታቸው ልጅ ነውና من اهل بيت النبي صلى الله عليه وسلم يا نبي صلى الله عليه وسلم ቤተሰብ ነው እንደማንኛውም ተራ ሰው ማየት የለባችሁም ብሎ አላቸው እንደዚሁም ለሱ ያለው የተለያየ መለያ ባህሪያት ሚዛዎችም አሉት አብዱላህ ኢብኑ አባስ አንድ ቀን
ይህ ልጅ እንደማንኛውም ተራ ልጅ እንዳልሆነ ሊያሳያቸው ሊነገራቸው ፈለገ። ማን? ዑመር ኢብኑ ኸጣብ ማለት ነው። ከዛም አስገባቸውና ሰበሰባቸውና አብዱላህ ኢብኑ አባስና ብሎ ጠራው። ከዛ በኋላ ዑመር ኢብኑ ኸጣብ ጥያቄ ያቀረበላቸው فقال ما تقولون في قول الله عز وجل إذا جاء نصر الله والفتح إذا جاء نصر الله والفتح የሚለውን በተመለከተ በዚህ ሱራ ላይ ምንድነው ያላችሁ አስተያየት? እንዴት ነው የምትረዱት? ይህ ምዕራፍ ለምን የወረደ ይመስላችኋል አላቸው። فقال بعضهم አንዳንዶቹ ምን አሉ? أمرنا أن نحمد الله ونستغفره إذا نصرنا وفتح علينا እዚህ ምዕራፍ ላይማ የታዘዝነው አላህ Subhanahu Wa Ta'ala እርዳታውን ያመጣልን ጊዜ በድል እንደዚሁም ደግሞ ድል እንድንቀዳጅ ያደረገን ጊዜ አላህን እንድናመሰግነው እንደዚሁም ተስቢህ እንድናደርግ የጠራ መሆኑን እንድንገልጽና ይቅርታ እንድንጠይቀው ታዘናል። ይሄው ነው ያለው መልእክት። ይሄ ነው ዛሂሩን ምናየውና ምንረዳው ይሄንን ነው ብለዋል። وسكت بعضهم فلم يقل شيئا ሌሎቹ ደግሞ ምንም አይነት አስተያየት ሳይሰጡ ዝም አሉ። ከዛም فقال لي أكذلك تقول يا ابن عباس ابن عباس ሆይ አንተም እንደዚህ ነው የምትለው እነሱ እንዳሉት ነው ያንተ ማስተያየት ብሎ ጠየቀው። فقال لا አይ እኔ እንኳን እነሱ እንደሚሉት አልልም ማለት فقال ماذا تقول ታዲያ ምንድነው ያንተ አስተያየት ምን ይመስልሃል? ይቺ ምዕራፍ መልእክቷ ምን ይመስልሃል አለ። فقلت هو أجل رسول الله صلى الله عليه وسلم أعلمه له ይሄማ የአላህ መልእክተኛ እድሜ እየተገባደደ መሆኑን እድሜያቸው እየተጠናቀቀ መሆኑን ማሳያ ነው። መልእክቱ ይሄ ነው። إذا جاء نصر الله والفتح فذلك علامة أجلك ድል የመጣ ጊዜ መካ የተከፈተ ጊዜ ይሄ ያንተ እድሜ መጠናቀቂያ ምልክት ነው ማለት ነው። እናም فسبح بحمد ربك واستغفره إنه كان توابا ብሎ አለ። በቃ ይሄ የሚያሳየው የነብዩ ሰለላሁ ዐለይሂ ወሰለም እድሜ መጠናቀቁና ማለቁን ነው ብሎ ሲል فقال عمر بن الخطاب لا أعلم منها إلا ما تقول እኔም በሆን አንተ ያልከውን ነው እንጂ ከዚህ የተለየ ነገር አላውቅም ብሎ አረጋገጠለት። ልጅ ቢባል ልጅ አይደለም ማለት ነው። ይሄ ልጅ እንደማንኛውም ተራ ልጅ አይደለም። نعم አንዳንድ ልጅ እንደዚህ አለ فهم ያለው ቦታ ያለው ቁም ነገረኛ የሆነ የሚሰጡትን ዒልም መያዝና መቀበል የሚችል ቁርአን መረዳት የሚችል ከብዙ ትልልቅ ሰዎች ተሽሎ የሚገኝ ልጅ አለ። እድሜው አይደለም የሚወስነው ያለው ዕውቀት ምንድነው ያለው ቦታ ምንድነው የሚለውን ሰው የሚያስከብረውም يعني እንዲርቅ የሚያደርገውም ይህ ነው። ዒልምና አደብ አንድ ላይ ሆኖ ስርዓት ጋር አብሮ ሆኖ ሲመጣ ነው። አብዱላህ ኢብኑ አባስ እዚህ ጥያቄ ላይ የመለሰውን መልስ አስተውሉ። መጀመሪያ ሰዎቹ ሲናገሩ ልክ አይደለም ኧረ ተሳስታችኋል ብሎ አልተቃወማቸው። እስኪጠየቅ ድረስ ጠብቆ ነው ምላሽ የሰጠው። ይሄ ደግሞ يدل على ادبه ስርዓት እንዳለው በሙአደብ እንደሆነ በስርዓት የታነጸ ልጅ እንደሆነ ማሳያ ነው። ስለዚህ አደብና ዒልም አብሮ ከተገኘ አንድ ልጅ ላይ ያ ልጅ አይደለም ትልቅ ሰው ነው የሚባለው። ትልቅ ቦታ ያለው ትልቅ ደረጃ ያለው ነው ዒልሙ ነው የሚያስከብረው ማለት ነው። እና እንደዚህ ብለው ዑመር ኢብኑ አልኸጣብ አረጋገጡለት። በትክክል አንተ የምትለው እኔም ማውቀው ይሄንኑ ነው ብለው መለሱለት ማለት ነው። ታዲያ እዚህ ቦታ ላይ ኢብኑ ከሲር ረህመቱላሂ ዐለይሂ ምን ይላሉ? ሌሎች ሰሃቦችም ቢሆን የፈሰሩበት የተረዱት አረዳድ ስተት ነው ማለት አይደለም። እነሱ ምንድነው ያሉት? ድል ስናገኝ እንደዚሁም ደግሞ አላህ Subhanahu Wa Ta'ala እርዳታውን ሲሰጠን እንድናመሰግነው እንድናጠራው ምህረት እንድንጠይቀው ነው የታዘዝነው ብለው የተረጎሙትም ተረጓሜ ትክክል ነው። በትክክል ነው የተረጎሙት። እንደውም ሻሂድ ነብዩ አለይሂ ሰላቱ ወሰለም يوم فتح መካ የተከፈተች ጊዜ ወቅት الضحى የረፋድ ወቅት ላይ ነበርና 8 ረካዓ ሶላት ሰግደዋል። 8 ረካዓ ሶላት ሰግደዋል። ይህ የሰገዱት 8 ረካዓ ሶላት ምንድነው? ሶላት الضحى ነው ወይስ አይደለም የሚል ዑለማዎች የተለያየ አስተያየት ሰጥተዋል። ሶላት الضحى ረፋድ ወቅት ላይ የሚሰገደው ነብዩ አለይሂ ሰላቱ ወሰለም ከዚህ በፊት በዚህ መልኩ አይሰግዱም ነበር። ታዲያ የዛን ቀን ሰገዱ። ይህ ምንድነው? ምን አይነት ሶላት ነው ሲባል ሶላቱል ፈትህ ነው። ድል አንድ ሀገር ላይ ሲከፈት ሙስሊሞች የሆነን ሀገር ሲቆጣጠሩ የበላይነት ሲቀዳጁ ሊሰግዱት የሚገባ የሶላት አይነት ነው ብለው ተርጉመውታል። ይህ ደግሞ ሌሎች ሰሃቢዎች የፈሰሩበት አይነት ተፍሲርን ያጠናክራል ማለት ነው። ምን አለ እዚህ ጋር فيستحب لأمير الجيش إذا فتح بلدا أن يصلي فيه أول ما يدخله 8 ركعات ያንድ ሀገር መሪ የጦር መሪ የሆነን ሀገር በድል ሲቀዳጅና በድል ያንን ሀገር ሲቆጣጠር ሰዎችን እየመራ 8 ረካዓ መስገዱ የተወደደ ነው ብለው ይናገራሉ። وهكذا فعل سعد بن ابي وقاص يوم فتح المدائن
سعد بن أبي وقاص مدائن يتبالون أكبابي سيكوتاتر بزي ملكو 8 ركعة سجدوان ثم قال بعضهم يصليها كلها بتسليمة واحدة بمن ملكو من يسجدوا ميلونهم يتلاقي أسليب تسطوال كلنا 8 ركعة بعد تسليمنا ومسجد ያለበት يعني መሃል ላይ ሳያሰላምት 8 ረካዓ ሰግዶ መጨረሻ ያሰላምታል ብለዋል ሌሎች ደግሞ አይ ሁለት ረካዓ እየተደረገ በየሁለት ረካዓው የተሰላመተ ነው የሚሰገደው ብለው ተናግረዋል ወሊላሂ الحمد والمنه በእኛም ጊዜ እንደዚህ አይነት ሶላት ሲሰገድ አይተናል ምናልባት አብዛኞቻችሁ ያያችሁ ይመስለኛልና ሻም የተቆጣጠሩ ጊዜ ሶሪያን የከፈቱ ጊዜ ባለፈው ሶላት الفتح ተሰግዷል ከረጅም ጊዜ በኋላ ለመጀመሪያ ጊዜ ሶላት الفتح የفتح ሶላት በዚህ መልኩ 8 ረካዓ ሰግደዋል ሶሪያ ላይ ሶሪያን የተቆጣጠሩ ጊዜ ማለት ነው አላህ Subhanahu Wa Ta'ala ሌሎችንም እንደዚህ የሙስሊሞችን ሀገር በሙስሊሞች እጅ እንዲቆጣጠሩ በተከለ እንዲደረግና ይህንን ሶላት ደግሞ ተደጋግሞ ሲሰገድ ምናይ አላህ ያድርገን طيب እና መካ ስትከፈት وهي قريتك التي اخرجتك ነብዩ ሰለላሁ ዐለይሂ ወሰለም ከሀገር ያስወጧቸው ሰዎች ናቸውና እዚህም ورأيت الناس يدخلون في دين الله افواجا ሰዎች ወደ ዲን ወደ እስላም አፍዋጀን በጀማዓ በህብረት እየሆኑ ሲገቡ ወደ ዲን ሲገቡ ወደ አላህ ዲን ወደ እስላም ሲገቡ ስታይ ስትመለከት ጊዜ ብሎ አላህ ይናገራል ورأيت الناس اذا جاء نصر الله والفتح ورأيت الناس ሰዎችን ስታይ ሰዎች የተባሉት እነማን ናቸው ብለው ሲሉ ዑለማዎች ምን አሉ ብዙ ሙፈሲሮች ምን አሉ الناس የተባሉት ሰዎች የተባሉት ሁሉም ሰዎች ማለት አይደለም ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በሳቸው ጊዜ የተለያዩ አካባቢ ላይ የነበሩ አዓጂሞች አልሰለሙ ሩም ፉርስ ሌሎችም አካባቢዎች እስልምና ውስጥ አልገቡም ነበር ስለዚህ ወራአይተ الناس የተባለው አረቦችን ማለት ነው አረቦች ወደ ዲን ሲገቡ ስትመለከት ኢብኑ አብዱል በር የተባሉት ዓሊም ምን ብለው ይላሉ ነብዩ አለይሂ ሰላቱ ወሰለም በህይወት እያሉ መካ ጀዚረተ العرب መካ ብቻ ሳይሆን ጀዚረተ العرب በጠቅላላ ሁሉም አንድም ሰው ሳይቀር እስልምና ውስጥ ገብቶ ነበር ይላል ሁሉም ሰው እስልምና ውስጥ ገብቶ ነበር ሁሉም ሰልሞ ነበር ማለት ነው እንግዲህ ነብዩ አለይሂ ሰላቱ ወሰለም በህይወት እያሉ ይህ ተልእኳቸው ግቡን መጥቶ ሲያዩ ይህንን እንዲያስተላልፉ የታዘዙትን የአላህ መልእክት ጥግ አድርሰውት መልእክቱ በትክክል ሰዎች ጋር ደርሶና ሰዎች እሳቸውን ተከትለው ያኒ እስላም ውስጥ ገብተው ሲያዩ በጣም እርካታ ይሰማቸዋል ይሄ እንግዲህ ተልእኳቸውን መጠናቀቁን ማሳያ ነው ይላሉ ማለት ነው እና ከአረቦች አንድም ሰው ሳይቀር ሁሉም እስልምና ውስጥ ገብተው ነበር ይላሉ አንዳንድ ዑለማዎች ባይሆን ይህንን ማሻሻያ ያስፈልጋል ሁሉም አረቦች አልሰለሙ የሰለሙት አረቦች ጣዖት አምላኪዎች ናቸው ጣዖት ሲያመልኩ ድንጋይ ምናምን ሲያመልኩ የነበሩት ወፈንዮች ሁሉም እስልምናን ተቀብለዋል ገብተዋል ባይሆን ነሳራ በኑ ተግሊብ ምናምን የሚባሉ አንዳንድ ክርስቲያን አረቦች ነበሩ የአረብ ክርስቲያኖች ነበሩ እነሱ ግን እስልምናን አልተቀበሉም ባይሆን ግብር ይከፍሉ ነበር ጂዚያ ይከፍሉ ነበር ወደ ነጅራን ምናምን አካባቢ የነበሩት ክርስቲያኖች ማለት ነው ስለዚህ ورأيت الناس يدخلون في دين الله أفواجا ሰዎች ወደ አላህ Subhanahu Wa Ta'ala ዲን ወደ እስላም በጀማዓ የሆኑ ሲገቡ ስታይ ድሮ ጊዜ እንዴት ነበር የሚሰልሙት አንዳንድ ነጠላ ሰው የሆነ ሰው ከሌ ሰለመ በቀጣይ ቀን ከሌ ሰለመ ከሌና ከሌ ደግሞ እንደዚህ ሰለሙ እየተባለ በግለሰብ ደረጃ ነበር እስልምና ውስጥ የሚገባው በኋላ ግን መካ ከተከፈተች በኋላ በጀማዓ መግባት በጀማዓ መስለም ተጀመረ ማለት ነው የየመን ሰዎች አንድ ጊዜ 700 የሚደርሱ ሰዎች ባንዴ መጡ 700 ወዴት ነው የመጡት ወደ መዲና ወደ ነብዩ አለይሂ ሰላቱ ወሰለም እነዚህ 700 ሰዎች ደግሞ ተራሳው አይደሉም እስልምናን ተቀብለው አዛን የሚያደርጉ ሶላት የሚሰግዱ ቁርአን የሚቀሩ እስልምናን ያወቁ የሆኑ ሰዎች የነቁ የሆኑ ሰዎች ወደ መዲና መጡ ይሄ በጣም የሚያስደስት ነገር ነው ነብዩ አለይሂ ሰላቱ ወሰለም ገና መዲና ላይ ነው ያሉት ግን አጥራፍ ያኒ ብዙ ቦታ ድንበር ተሻግሮ ከሌላ ቦታ ላይ እስልምናን ተቀብለው እስልምና ውስጥ ገብተው በጀማዓ በህብረት በዚህ መልኩ ሲመጡ በጣም የሚያስደስትና የሚያስደንቅ ነገር ነበር በዚህም የተነሳ ነብዩ አለይሂ ሰላቱ ወሰለም جاءكم اهل اليمن የየመን ሰዎች መጡላችሁ እንኳን ደስ ያላችሁ الإيمان يمان والفقه يماني والحكمة يمانية على النبي عليه الصلاة والسلام إيمان የሚባለው ነገር ከየመን ነው የሚመጣው እንደዚሁም ደግሞ ዕውቀትም ከየመን የመጣ ነው ከየመን እንደዚሁም ደግሞ ጥበብም እንደዚሁ ከየመን ነው የመናዊ ነው ጥበብ የሚባለው ነገር የመናዊ ነው يعني ንስባ ወደዛ አስጠጉት ማለት ነው እና የየመን ሰዎች መጡላችሁ هم أرق قلوبا ልባቸው ቀጭን የሆነ
ኢማናቸው ጠንካራ የሆነ ሰዎች መጡላችሁ ብለው ነብዩ አለይሂ ሰላቱ ወሰለም ተናግረውላቸዋልና ወራአይተ الناس ሰዎችን ስታይ የተባሉት የየመን ሰዎችን ነው ተብሎም በዚህ መልክ ተፈስሯል ተተርጉሟል እንደማለት ነው። አረቦች ነብዩን አለይሂ ሰላቱ ወሰለም የሚከሰተውን ነገር ዝም ብለው ቆመው ይጠብቁ ይከታተሉ ነበር። የመካ ቁረይሾች ጋርና ነብዩ አለይሂ ሰላቱ ወሰለም ጋር መሐከል ያለውን ትንቅንቅ መሐል ላይ ያለውን ሲራዕ በጥሞና ያዩና ይከታተሉ ነበር። ምን ይሉ ነበር? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የበላይነትን ተቀዳጅቶ የበላይነትን አግኝቶ ይሄንን ሀገር ከተቆጣጠረ መካን ከተቆጣጠረ ሐቅ ላይ ነው ያለው ማለት ነው ብለው ዝም ብለው እጃቸውን አጣምረው ያዩ ይከታተሉ ነበር። ከዛ በኋላ ለምንድን ነው ይሄ የሚያሳያቸው የሚያመላክታቸው መልእክት የሚሰጣቸው ትርጉም ስላለ ነው። ያን ጊዜ አብርሃ የተባለው የየመን አስተዳዳሪ የኢትዮጵያ ወይም የሐበሻው ንጉስ የየመን ተጠሪ አብርሃ ኢብኑ አልአሽረም የሚባል ሰውዬ ነበርና ጦር አሰልፎ ወደፊት እናገኛለን ሱረቱል ፊል ላይ በዝሆኖች የተዋቀረ ጦር አሰልፎ ወደ 60,000 የሚደርስ ሰራዊት አዝምቶ መካን ካዕባን አፈርሳለሁ ብሎ ተነስቶ ሄዶ ነበር። ከዛ በኋላ መንገድ ላይ ሄዶ ዋዲ ሙሐሲር የሚባል አካባቢ ሲደርስ ዝሆኑ ትልቁ ዋነኛው ዝሆን አልንቀሳቀስም ብሎ ቁጭ አለ። ወዲህ ቢሉት ወዲያ ቢሉት በቃ ጭራሽ ወደ መካ አልሄድም አለ። ወደ ቀኝ ሲያዞሩት ወደ ግራ ሲያዞሩት ወደ ኋላ ሲመልሱት ይሄዳል። ወደ መካ ከሆነ ግን እንቢ ብሎ ቁጭ ብሎ ተንበረከከ አልንቀሳቀስም አለ። ይህን ጊዜ አላህ Subhanahu Wa Ta'ala ከጀሃነም በራሪ አዋፋት ሶስት ጠጠር ከጀሃነም የተጠበሰ ድንጋይ የያዙ በአፋቸው አንድ በእጃቸው በግራቸው አንዳንድ ይዘው መጥተው እያንዳንዱን ሰራዊት ላይ እየጣሉ አጠፏቸው አወደሟቸው። ለምን ካዕባን ነካለው ብሎ የሞከረ ሰው አቂባው መጨረሻው ፍጻሜው በዚህ መልክ እንደሚሆን አረቦች ሁሉም ያውቃሉ። ነብዩ አለይሂ ሰላቱ ወሰለም ከመወለዳቸው በፊት ነው የክስተት የተከሰተውና ይታወቃል። በቃ ካዕባን በመጥፎ የሚተናኮል ሰው አያምርለትም ፍጻሜው መጥፎ ነው የሚሆነው የሚል እምነት አላቸው። እንደውም የሆነ ጊዜ ካዕባ የተለያየ ጉዳት ደርሶበት ሊያድሱት ሲነሱ ጊዜ ፈርተው ነበር። ማን ነው እስቲ መጀመሪያ ማፍረስ የሚጀምረው? ምናልባት እንደ አብርሃ እንደጠፋው እኛም መጥፎ ነገር ቢያጋጥመንስ ብለው ሰግተው ነበር። አንነካም ብለውም እየፈሩ ነበረ። ከመካከላቸው አንደኛው ተነሳና አይ እንግዲህ አላህ መቼም የውስጣችንን ያውቃል ይህንን ካዕባ ለማበላሸት ለማጥፋት ለተንኮል አይደለም እኛ የፈለግነው ለመልካም ነገር ነው። ስለዚህ ምናም ብሎ ማፍረሱን ጀመረ። ምን ብሎ ነበር ለሰው? እኔ ፊዳ እሆናለሁኝ እኔ ይህንን ነገር ስነካ መጥፎ መቅሰፍት ከመጣብኝ መጥፎ አደጋ ካጋጠመኝ እናንተ ተው በቃ ይቅርባችሁ፣ ግን እኔ ሰላም ኮንኩኝ ትከተሉኛላችሁ ብሎ ነበር የጀመረላቸው ማለት ነው። አላየ ሐል አረቦች ምን ያውቁ ነበር? ካዕባን በመጥፎ የሚተናኮል ሰው መጥፎ ነገር ያጋጥመዋል፣ አላህ ዝም ብሎ አይመለከተውም ዝም ብሎ አይተወውም የሚል እምነት ነበራቸው። ከዛ ነብዩ አለይሂ ሰላቱ ወሰለም በዚህ መልኩ መጥተው መካን ሲከፍቱና ሲቆጣጠሩ አወቁ። ሐቅ ላይ ነው ያለው ማለት ነው፣ አላህ ይፈልገዋል፣ አላህ ነው የላከው በትክክል ማለት ነው የሚለው ነገር አመኑ። ይህንን ሐዲስ ቡኻሪ በሰሒሁ ላይ ዘግቦታል። كانت العرب يتحينون برسول الله صلى الله عليه وسلم ይጠብቁ ነበር ፍጻሜውን ይጠባበቁ ነበር ምን ያጋጥማል ምን ይከሰታል የሚለውን ነገር ያዩ ነበር። ከዛ በኋላ መካን መቆጣጠራቸውን ሲመለከቱ መካን እንዲከፍቱ አላህ Subhanahu Wa Ta'ala እንዳደረጋቸው ሲያዩ ሐቅ ላይ መሆኑን አወቁና ሁሉም ተከትለው ወደ እስላም ወደ ዲን ገቡ በማለት ይናገራሉ ማለት ነው። ورأيت الناس يدخلون في دين الله أفواجا ወደ አላህ ዲን በጀማዓ በብዛት መግባታቸውን ስታይ ጊዜ فسبح بحمد ربك واستغفره ترى جابر بن عبد الله رضي الله عنه من ይላል የሆነ ጊዜ سألني جابر عن حال الناس على أبو عمار የተባለ ዘጋቢ ነው። ጃቢር ኢብኑ አብዱላህ የሰዎች ሁኔታ ምን ይመስላል ሙስሊሞች እንዴት ናቸው ምን ላይ ናቸው ያሉት ብሎ ጠየቀኝ። فأخبرته عن حال اختلافهم وفرقتهم جابر እድሜው ከገፋ በኋላ ማለት ነው። ሰዎችማ የተለያየ ኺላፍ ውስጥ ገብተው እርስ በርስ እየተናቆሩ አንድነት ጠፍቶ እርስ በርስ እየተዋጉ ያሉበት ሁኔታ ነው ያለው ብሎ ይነገራል። قال فجعل يبكي ويقول جابر بن عبد الله ማልቀስ ጀመረ እንዲህም ማለት ጀመረ سمعت رسول الله صلى الله عليه وسلم يقول إن الناس دخلوا في دين الله أفواجا ሰዎች በአላህ ዲን ላይ በጀማዓ በህብረት እየሆኑ ገብተዋል وسيخرجون من دين الله أفواجا ወደፊት ደግሞ እንደዚሁ በጀማዓ እየሆኑ ከዲን የሚወጡበት ጊዜ ይመጣል ብለው ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም
ሰምቻቸዋለሁ ያ ጊዜ የመጣ ይመስለኛል በማለት ጃቢር ኢብኑ አብዱላህ ስቅስቅ ብለው አለቀሱ ማለት ነውና ወራአይተ الناس يدخلون في دين الله افواجا ማለት ዘጠነኛው አመት ነብዩ አለይሂ ሰላቱ ወሰለም ወደ ሂጅራ ከሄዱ በዘጠነኛው አመት ይሰማ ዓመል ውፉድ የልኡካን አመት በመባል ይታወቃል የልኡካን አመት ከተለያዩ የአረብ ጎሳዎች ልኡካኖች እየመጡ መዲና ላይ ነብዩ ሰለላሁ ዐለይሂ ወሰለም እየተከተሉ በእስልምናው ላይ እንደሚከተላቸው ሙባያዓ ያደረጉ ቃል ኪዳን እየገቡ የነበረበት አመት ነው ዘጠነኛው አመተ ሂጅራ ማለት ነው አላየ ሐል ሰዎችን በዚህ መልክ ወደ ዲን ሲገቡ ስታይና ስትመለከት ጊዜ فسبح بحمد ربك ጌታህን ከማመስገን ጋር አጥራው ጌታህን يعني የጠራ መሆኑን ተናገር ተስቢህ አድርግ ተህሚድ አድርግ አላህን አመስግነው አጥራው واستغفره እንደዚሁም ደግሞ ማርታ ጠይቀው انه كان توابا እሱ ምክንያቱም ጸጸት ተቀባይ ነውና በማለት አላህ Subhanahu Wa Ta'ala ለሳቸው መልእክቱን አስተላለፈ ማለት ነው طيب قوله تعالى فسبح بحمد ربك واستغفره ጌታህን ከማመስገን ጋር አጥራው እንደዚሁም ምህረት ጠይቀው የሚለው መቼ ነው የሚያደርጉት اذا صليت فاكثر من ذلك ما ሶላት በምትሰግድ ጊዜ ይህንን ነገር በብዛት ማለት አለብህ ሰቢህ ማለት ጸሊ ማለት ነው ብለው እንደውም የተረጎሙ ተርጓሚዎችም አልጠፉ واستغفره ابن عباس عبد الله بن عباس منالو بحمد ربك مالت اي حامدا له على ما اتاك من الظفر والفتح الله لانت بسطه دلنا አንተን እንድታገኘው ባደረገህ ظفر ማለት ያው ነስር ማለት ነው እርዳታና ድል አላህን Subhanahu Wa Ta'ala ልታመሰግነው ይገባል واستغفره ደግሞ ምህረት ጠይቀው ላንተም ለኡመትህም ለህዝቦችህም ምህረት ጠይቅ በማለት በዚህ መልኩ ተርጉሞታል አይሻ ረዲየላሁ ዐንሃ እንደምትለው ما صلى رسول الله صلى الله عليه وسلم صلاة بعد أن نزلت عليه سورة إذا جاء نصر الله والفتح يا الله ملكتنيا إذا جاء نصر الله والفتح ملو سورة كورد باتشو بهلا عندم صلاة يسجدوا من لا يقولوا سبحانك ربنا وبحمدك اللهم اغفر لي ጌታዬ ሆይ ጌታችን ሆይ ጥራት ይገባህ ከመስጋና ጋር ምህረት አድርግልኝ እያሉ ይህንን ዱዓ ይህንን ዚክር የሚያደርጉ ቢሆን እንጂ አንድም ሰላት አይሰግዱም ነበር ብላ ተናግራለች እንደውም كان رسول الله صلى الله عليه وسلم يكثر أن يقول في ركوعه وسجوده بركوعቸውና በስጁዳቸው ላይ ይህንን ማለት ያበዙ ነበር سبحانك اللهم ربنا وبحمدك اللهم اغفر لي ሚለውን ያበዙ ነበር يتأول القرآن يعني ቁርአኑን እየሰሩበት ቁርአኑን ወደ ተግባር እየቀየሩትና እየተረጎሙት ይህንን ይሉ ነበር ይህንን ይሰሩበት ነበር ብላ ትላለች ከصحيح ውጭ ባለ ኪታብ ላይ ደግሞ ኡሙ ሰለማ ባወራችው ሐዲስ كان النبي صلى الله عليه وسلم آخر أمره يا الله ملكتኛ በመጨረሻ ጊዜያቸው ላይ لا يقوم ولا يقعد ولا يجيء ولا يذهب አይቆሙም አይቀመጡም አይሄዱም አይመጡም إلا قال سبحان الله وبحمده أستغفر الله وأتوب إليه يلو ቢሆን እንጂ ሲነሱም ሲቀመጡም በማንኛውም ሁኔታ ይህንን ያበዙ እንደነበር ይህንን ይደጋግሙ እንደነበረ ተናግራለች قال فإني أمرت بها እኔ ታዝዣለሁ ይህን እንዳደርግ ታዝዤ ነው በማለትም ይናገሩ እንደነበር ነብዩ አለይሂ ሰላቱ ወሰለም ገልጻለች ማለት ነው ታዲያ ይህ ምንድነው የሚያመላክተው ሲል አንዳንድ ሙፈሲሮች ምን አሉ ታላላቅ ነገሮች የሚጠናቀቁት ታላላቅ ዒባዳዎች የሚፈጸሙት በተስቢህ በእስትግፋር በመሳሰሉት ዒባዳዎች ናቸው የሚጠናቀቁት የሚያልቁት ማለት ነው ለምሳሌ ከሶላት በኋላ يعني دعاء ذكر እንዲደረግ አላህ Subhanahu Wa Ta'ala ነብዩ አለይሂ ሰላቱ ወሰለም አዘዋል መሽሩዕ ነው ከሐጅም በኋላ እንደዚሁ ከጾምም በኋላ እንደዚሁ ወሊቱክሚሉል ዒደተ ወሊቱከብሩ الله على ما هداكم ولعلكم تشكرون ከጾምም በኋላ ተክቢራ ይደረጋል ከሐጅም በኋላ እንደዚሁ فإذا قضيتم مناسككم فاذكروا الله كذكركم آباءكم أو أشد ذكرا ከሶላትም በኋላ እንደዚሁ ታዲያ የሳቸው ህይወት ምንድነው ሲባል የነብዩ አለይሂ ሰላቱ ወሰለም እድሜ የሳቸው ህይወት ትልቅ ቦታ ያለው ትልቅ ዋጋ ያለው ነገር ነው እንደውም አላህ Subhanahu Wa Ta'ala በሳቸው እድሜ ምሏል ለዓምሩከ ኢነሁም ለፊ ሰክረቲሂም ያዕመሁን ብሎ አላህ Subhanahu Wa Ta'ala ምንድነው ያለው ሱረት አልሂጅር ላይ ማለት ነው በነብዩ አለይሂ ሰላቱ ወሰለም እድሜ በሳቸው ሐያት ምሏል ስለዚህ የሳቸውም እድሜ የተጠናቀቀ ስለሆነ የሳቸውም እድሜ ወደ ፍጻሜው እየተቃረበ ስለሆነ ተስቢህ እንዲያደርጉ አላህን እንዲያመሰግኑ እስትግፋር እንዲያበዙ አዘዛቸው በማለት ዑለማዎች በዚህ መልኩ ተውጂህ ያደርጋሉ ማለት ነው ታዲያ ነብዩ አለይሂ ሰላቱ ወሰለም ምን ወንጀል ኖሯቸው ነው እስትግፋር እንዲያደርጉ ይቅርታ እንዲጠይቁ የታዘዙት ቢባል
ነብዩ አለይሂ ሰላቱ ወሰለም በዱዓቸው ላይ ምን ይሉ ነበረ? اللهم اغفر لي خطيئتي وجهلي او خطئي وجهلي الله ሆይ ስህተቴንም አለማወቄንም ምህረት አድርግልኝ واسرافي في امري كله ይሄ ዱዓ በጣም ለኛ ትልቅ መልእክት አለው ነብዩ ሰለላሁ ዐለይሂ ወሰለም ናቸው ይሄንን ዱዓ የሚያደርጉት واسرافي في امري كله በነገሬ ሁሌም እንደዚህ በነገሬ ሁሉም ላይ ወሰንን ማለፌ ድንበር ማለፌንም ማረኝ وما انت اعلم به مني ከኔ ይልቅ አንተ የምታውቀውን ጥፋቴን ወንጀሌን ማረኝ اللهم اغفر لي خطئي وعمدي الله በስህተትም ሆን ብዬ ያጠፋሁትንም ማረኝ وجهلي وهزلي ባለማወቅ የሰራሁትንም እንደዚሁም ደግሞ በቀልድ መልክ ምሰራውንም በዛዛታ መልክ ምሰራውንም ማረኝ وكل ذلك عندي ይሁሉ ጥፋት ደግሞ እኔም ጋር አለ ብለው ነብዩ ሰለላሁ ዐለይሂ ወሰለም ይሉ ነበር اللهم اغفر لي ما قدمت وما اخرت الله ያስቀደምኩትንም ያዘገየሁትንም ወንጀሌን ማረኝ وما اعلنت وما اسررت በግልጽም በድብቅም የሰራሁትን ጥፋቴን ማረኝ انت المقدم وانت المؤخر انك على كل شيء قدير አንተ አስቀዳሚ ወደ ኋላ የምታዘገየውም አንተ ነህ በሁሉም ነገር ላይም ቻይ ነህ በማለት ነብዩ አለይሂ ሰላቱ ወሰለም ወደ አላህ ይዋደቁ ይማጸኑ ነበር ታዲያ ምንድነው ጥፋታቸው ምን ሰርተው ያቃሉ ማዕሱም ናቸው ነብዩ አለይሂ ሰላቱ ወሰለም ከጥፋት ሁሉ ከወንጀል ሁሉ አላህ ጥበቃ የሰጣቸው ጥብቅ ናቸው ታዲያ ምንድነው ጥፋታቸው እንደ ጥፋት ያዩት እንደ ወንጀል የቆጠሩት ምንድነው ቢባል فكان صلى الله عليه وسلم يستقصر نفسه لعظم ما انعم الله به عليه الله ከዋለላቸው ውለታ ከሰጣቸው ስጦታ አንፃር የሳቸው ስራ ብዙ እንዳልሆነ በቂ እንዳልሆነ ይሰማቸው ነበር ይገርማል ነብዩ አለይሂ ሰላቱ ወሰለም እኮ ለሊት ቆመው ሲሰግዱ ያኒ ተረከዛቸው አብጦ ውሃ ደም እስኪቋጥር ድረስ እስኪሰነጣጠቅ ድረስ ነበር ሰላት የሚሰግዱት እንደዚህ ሆኖም ይጠይቋቸው ነበር አይሻ ረዲየላሁ عنها قد غفر لك ما تقدم من ذنبك وما تأخر فلما تتعب እንደማለት ለምንድነው እናክል ምትለፉት ያላህ መልእክተኛ ያለፈውም የወደፊቱም ወንጀል እንዳለ በተክላላ አላህ ምሯቸው የለ እንዴ ብለው ሲሏቸው ምንድነው የሚሉት أفلا أكون عبدا شكورا ታዲያ መስጋኝ ባሪያ መሆን የለብኝም አላህ ወንጀሌን ከማረኝ ይቅርታ ካረገልኝ ለሱ ምስጋና ማቅረብ የለብኝም እንዴ ብለው ነብዩ አለይሂ ሰላቱ ወሰለም ይናገሩ ነበር ሌሎች ደግሞ ምን አሉ አይ ይሄ ነብዩ አለይሂ ሰላቱ ወሰለም የታዘዙት ሌሎች ኡመታቸውን ለማሳየት ነው استغفار አብዙ ይቅርታ ጠይቁ ተስቢህ ተህሚድ አድርጉ የሚል መልእክት ለማስተላለፍ ነው እንጂ ቀጥታ የተፈለጉት እሳቸው አይደሉም በማለት ይናገራሉ ይሄ እንኳን ትክክል ነው ለማለት ያስቸግራል ምክንያቱም ነብዩን አለይሂ ሰላቱ ወሰለም ወስተግፊሩሁ ይቅርታ ጠይቀው ብሎ ያዘዛቸው ስለሆነ ማለት ነው ይቅርታ መጠየቅ ሲባል ባይሆን ወንጀል ሳይኖርበትም ሰውየው استغفار ሊጠይቅ ይገባል ምክንያቱም ማድረግ ያለበትን ከፍተኛ ዒባዳ ከፍተኛ ነገሮችን ትቶ ዝቅ ያለውን ነገር ከሰራ ሰውየው استغفار ሊጠይቅበት የሚገባ አይነት ነገር ይሆናል ደረጃ ከፍ ማድረጊያም ይሆናልና ነብዩን አለይሂ ሰላቱ ወሰለም በዚህ መልክ استغفار እንዲያደርጉ ያዛቸዋል ويحتمل ان يكون بمعنى كن متعلقا به سائلا راغبا متضرعا على رؤيه التقصير في اداء الحقوق በቃ አላህ ልብህን አላህ ላይ አንጠልጥል እሱን ከጅል እሱ ላይ ተስፋህን አሳድር ለሱ ተዋደቅና ተናነስ የሚል ማዕና ይሰጣል በማለት ይጠቅሳሉ አላየሃል ነብዩ አለይሂ ሰላቱ ወሰለም ይህንኑ የታዘዙትን ነገር እየተገበሩ ነው እስከ መጨረሻው ድረስ የዘለቁት ማለት ነው انه كان توابا ማለትስ ምንድነው انه كان توابا ማለት واستغفره ይቅርታ ጠይቀው ማርታ ለምነው ካለ በኋላ انه كان توابا ምክንያቱም አላህ Subhanahu Wa Ta'ala ጸጸትን ተቀባይ ነውና ሰው ላጠፋው ጥፋት ተጸጽቶ አላህን እንዲምረው ከለመነ አላህ ተዋብ ነው አይከፊሩ ተውባን ጸጸትን በጣም የሚቀበል ምህረት የሚያደርግ ከቁጣው እዝነቱ የሚቀደም የሆነ ጌታ ነው አላህ Subhanahu Wa Ta'ala ስለዚህ ይሄ መልእክቱ ለማን ነው ለሌሎችም ሰዎች ጭምር አላህ Subhanahu Wa Ta'ala ምህረት የሚያደርግ ጸጸትን የሚቀበል ይቅር ባይ ነውና ይቅርታ ለመጠየቅ ወደ ኋላ አትበሉ አላህን Subhanahu Wa Ta'ala ከመማፀን ወደ ኋላ እንዳትሉ የሚል መልእክት አለው በማለት ይገልጻሉ ኢንሁ ካነ ተዋበን የሚለው ማለት ነው እዚህ ቦታ ላይ المفسر السعدي رحمه الله عليه የሚያስቀምጡት ነገር አላቸው ምንድነው እሱ ይህ ምዕራፍ እዚህ ሱራ ላይ ቢሻራ አለ ብስራት አለበት አለ ለማን ነው ብስራቱ ሲባል ለነብዩ አለይሂ ሰላቱ ወሰለም ከዛ በኋላ ደግሞ ለኡመታቸው በተቀላላ ብስራት አለ ምንድነው ያ ብስራት ትክክለኛው طريق ላይ እስከሆኑ ድረስ በትክክለኛው መንገድ ላይ እስከተገኙ ድረስ
የአላህ Subhanahu Wa Ta'ala እርዳታ እንደማይለያቸው የሱ ድል እሱ ሁሌም እነሱን ድል ከማጎናጸፍ ወደ ኋላ እንደማይል የሚያሳይ ጥቆማ አለው በማለት ያመላክታሉ ሁለት ነገሮች አሉና አንደኛው ኢሻራቱን አን النصر يستمر للدين ويزداد عند حصول التسبيح بحمد الله واستغفاره من رسوله እንግዲህ አላህ Subhanahu Wa Ta'ala ለኢን ሸከርቱም ለአዚደነኩም ብሏል ካመሰገናችሁ ይጨምርላችኋለሁ ብሏል ስለዚህ ድል ሲገኝ እዚህ ድል ላይ እዚህ እርዳታ ላይ አላህን የሚያመሰግኑ ከሆነ ሰዎች አላህን Subhanahu Wa Ta'ala ተስቢህ የሚያደርጉ እሱን ከማምለክ እሱን ከመገዛት ወደ ኋላ ማይሉ ከሆነ እስከ መጨረሻው ድረስ ድል እንደሚሰጣቸው የበላይ እንደሚያደርጋቸው ማሳያ ጥቆማ አለበት وقد وجد ذلك في زمن الخلفاء الراشدين ሚገርማችሁ ነብዩ አለይሂ ሰላቱ ወሰለም ካለፉ በኋላ በእነ አቡበከር ዘመን በእነ ዑመር ዘመን በጣም ታላላቅ ድሎችን ያገኙት እነ ፉርስ እነ ሩም የነበሩ በወቅቱ የነበሩ ታላላቅ ኤምፓየሮችን ተቆጣጥረዋል ሙስሊሞች ማለት ነው እነዛን ነብዩ አለይሂ ሰላቱ ወሰለም መጀመሪያ በስራት ያኒ ትንቢት ተናግረው ነበር ኩኑዙ ኪስራ ወቀይሰር የኪስራና የቀይሰር ድልቦች ሳይቀር ለሙስሊሞች በእነሱ ስር እንደሚሆን ተናግረው ነበር በእነ ዑመር ኢብኑ ኸጣብ ጊዜ ታላላቅ ሀገሮችን ብዙ አካባቢዎችን ተቆጣጥረዋል ይህንንም ድል እየተጎናጸፉ ለረጅም ጊዜ ቆይተዋል ይህንን መንገድ ስተው ያኒ ትክክለኛው መንገድ ተተው እስከሚወጡ ድረስ በኋላ ግን ይህንን መንገዱን የተውት ጊዜ አላህም Subhanahu Wa Ta'ala እርዳታ መስጠቱን ያቆምባቸዋል እርዳታ መስጠቱን ይተዋል ማለት ነው ብለው በዚህ መልክ እስቲንባጥ ያደርጋሉ ሁለተኛው ኢሻራ ደግሞ ከዚህ በፊት የተነጋገርነው ነው የነብዩ አለይሂ ሰላቱ ወሰለም እድሜ የተጠናቀቀ መሆኑን ማሳያ ነው በማለት ይሄንን ይናገራሉ አላህ Subhanahu Wa Ta'ala ዝችን ምዕራፍ አስራሮች ምስጥሮችን ብዙ ዕውቀቶች አሉ በውስጡና ያንን ዕውቀት ምን ጎናጸፍ ያደርገን በሰማነው ምን ተጠቀም አላህ ያደርገን እንደዚህ ደግሞ ለእስላምም ለሙስሊሞችን ድል አላህ Subhanahu Wa Ta'ala ይስጠን ድሉ እስከ መጨረሻው ቢጠናቀቅ እስከ መጨረሻው